ዳጣ በስተመጨረሻ የሰማችውን ማመን አቅቷት በለቅሶ አበደች። ሰላምዬ ደግሞ ለረጅም ጊዜ ደብቃ የነበረችውን የደረጀን ሚስጥር በታተነችው። ወይዘሮ ማርታ እንግዲህ በተደጋጋሚ ሰላም የልጁን አባት እንድታስተዋውቂን እንፈልጋለን እያለች ስትጠይቃት ዛሬም ደግሞ የፈለገ ይሆናል እንጂ ሰላምዬን በጭራሽ አልፋታትም ብላ የወሰነችው ወይዘሮ ማርታ ከአቶ ደረጀ ጋር ቁጭ ብለው እኛ ኮ የሰፈር መሳቂያና መሳለቂያ ሁነናል፣ ዛሬ እውነታው መውጣት አለበት ማርቲ። እኔም አንዳንድ ሰዎች በሰፈር ሲያውኝ እየተጠቋቆሙና እየሳቁብኝ ይገኛሉ። ዛሬ ግን የፈለገ ይሆናል እንጂ ሰላም ወደደችም ጠላችም እውነታውን መናገር አለባት። ይሄ የማይሆን ከሆነ ግን ከባድ መዘዝ ነው የሚፈጠረው አለና ደሬ ተው፣ ይሄ ነገር ይቅር። እኔ ውስጤ በጣም እየፈራ ነው። መቼም ሰላም አሁን ስናጨናንቃትና ከልክ በላይ ስንጠይቃት እውነታውን ልታፈርጠው ትችላለች። የዛኔ ሁላችንም ደስ የሚያይል ነገር ይፈጠራል እያለች ለመነችው። ስሚ ማርታ፣ እስካሁንም ድረስ እኮ እውነታው እንዲወጣልን ነው አደለ የምንጠራው? አሁንም ቢሆን እውነታውን ለማወቅ ነው። ወደድሽም ጠላሽም ዛሬ ሰላምዬ እውነቱ እንድትናገር እኔ ራሴ እፈልጋለሁ አለና አቶ ደረጀ ግግም አለ። ወይዘሮ ማርታም ሰላምዬ መታጠቢያ ክፍል ናት፣ ከዛ ስትመጣ እውነታውን እንጠይቃለን ብለው ወሰኑ። ሰላምዬም ወደ ክችን ጉድ ጉድ ስትል ዛሬ ክችን ላይ ጉድ ጉድ እንድትይ አልፈልግም፣ ነይ ቶሎ እውነታው መነጋገር አለብን አሉና ቁጭ አድርገው ስሚ ሰላም ጽንሱ የማን ነው ብሎ ሲያፋጥጣት፣ ዳጣም ደግሞ እንዳጋጣሚ መጣችና ሰላም ከአቅሟ በላይ ሲሆን አቶ ደረጀ ሲያፋጥጣትና እውነታውን እንድትናገር ሲያስገድዳት፣ ማርታም ደግሞ ስሚ ሰላም፣ እኛ አንቺ ከየትም አርግዥ ከየትም አምጪው አይመለከተኝም፣ ግን እኔ መውጫና መግቢያ አጣሁ። የሰፈር ሰዎች እንዴት ሰራተኛዋ እቤት አርግዛ እሷ የማርታ የዋህነትና የማርታ ከባድ መልካምነት ምን አይነት ቅሌት ነው እያሉ እየሳቁብኝ ነው። አየሽ እውነታውን ስነግርሽ ተረጅኝ። እኔ ምልሽ ደግሞ አመንሽም አላመንሽም አንቺ ከቤት ሰራተኝነትም አልፎ እንደ እህት ከዛም በላይ ልጆቼን ከማንም በላይ አሳድገሽልኛል። አሁን ላይ ግን ማንም እየተነሳ እንዲስቅብኝ አልፈልግም። ሰላም የተረዳሽ ይመስለኛል ብላ ወይዘሮ ማርታ ስታፈጥ፣ እትዬ ይሄ ነገር ይቅርብሽ፣ ብትሰሚ ላንቺ ከባድ ጦስ ይዞብሽ ይመጣል ብላ ስትላት፣ ችግር የለውም ሁሉንም ለመጋፈጥ ወስነናል፣ እውነታውን ተናገሪ ብላ ስትላት፣ አቶ ደረጀም ሰላም ምን ይዘጋሻል? ጽንሱ የማን ነው? ከማን ያረገሽው? እውነታውን ተናገሪ። እኔም መግቢያ መውጫ እኮ አጣሁ። ስራ ቦታ ድረስ የደረጀ ሰራተኛ አርግዛ አባቱን አያውቁም እያሉ ነው ወይ? ካልሆነ የዲኤንኤ ምርመራ ለማድረግ ወስኛለሁኝ ብሎ ሲላት በጣም ደነገጠችና ፈጠጠች። ጋሼ ይሄ ነገር በሰዓቱ በስተትም ቢሆን ካንተ ነው ያረገዝኩት ብላ ስትል ፈጠጠች። እንዲሁም ደግሞ ሰላም ልትበቀኝ ነው እንዴ? መቼም ይሄን ነገር እንደዚህ እያልሻልሽው የማይሆን ነገር አትበይ እና የዛኔ እውነታውን ንገሪኝ ካላችሁኝማ እኔ ትዳራችሁ እንዳይበተን እንዲሁም ደግሞ እትዬ በምንም አይነት ሁኔታ እንድታዝን ስላልፈለግኩ እንጂ ዳጣን ገና በልጅነት አውጥቶ ጎዳና የጣላት ጨካኝና አረመኔ ሰው ነው። ጋሼ ቀላል ሰው ነህ እንዴ ብላ ስትለው፣ ዳጣም ስትመጣ ሰላም እኔ አንቺ ልጅ ነኝ እንዴ? የደረጀ ልጅ መሆኔን በዲኤንኤ አረጋግጫለሁ። እናቴን እየፈለግኩ ያለሁት ለካ ካጠገቤ ሆነሽ የምትንከባከቢኝ አንቺ እናቴ
ሆነሽ ነው እንዴ ብላ ዳጣም በለቅሶ አፏን ከፍታ ማልቀስ ጀመረች። ወይዘሮ ማርታም ሰላም የተናገረችውን ነገር ማመን አቅቷት አፏን ግጥም አድርጋ ጩኸቷን በውስጧ ተቃጠለች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። ዳጣ በለቅሶ እንስፍስፍ ብላ አለቀሰች። አቶ ደረጀ ሰላም እናቷ መሆኗን መደበቁ ሳያንስ ያረገዘችው ከአቶ ደረጀ መሆኑን ስታይ የደስታም የሀዘንም እንባ ከምንም በላይ ታንሰፈሰፈች። ዳጣ ያስለቀሳትና ያሳዘናት ትልቁ የልብ ስብራት ምን ሆኖ ነው? አቢጌልና ውሃ በደረጀና በማርታ ትዳር መበጥበጥ ምክንያት መሰቃየታቸውን ስታስብ ወይኔ ጉዴ! እኔ ውሃን የመሰለች መልካም እህት አለችኝ። አቢጌል የመሰለችንም ክፉ ብትሆን በጣም ወዳት ነበር። አባዬ ግን ምን ሆኖ ነው ይህን ሁሉ ቅጥፍናና ብልግና እየሰራ ያለው ብላ እጅጉን በጣም ዳጣ በለቅሶ ከተዋጠች በኋላ ወይዘሮ ማርታም ደግሞ ወይኔ ይሄን ሁሉ ጊዜ ለካ ሳንተማመን ነበር እንዴ ትዳር ብለን መስርተን እየተቃጠልኩ ያለሁት ብላ ደም እንባ እያለቀሰች ወይዘሮ ማርታ ህመሟን ለመግለጽ ሞከረች። አቶ ደረጀ ከሚባለው በላይ ያደረገውና የሰራው ነገር እየለበለበውና እያቃጠለው ዘንድሮ እኮ የገባሁት ስቃይና መከራ እንደ ቀላል ይቅር አይባልም። ማርታን ይህን ያክል ልቧን እንደሰበርኩትና እንዳሳመንኩት አላቅም ነበር። ካሁን በኋላ እኔን እንደ ታምናኝ ነው ታዲያ በእንደዛ አይነት መልኩ የምንቀጥለው እያለ ተንሰፈሰፈ። ዳጣም ደግሞ ሰላምዬ እኔ እናት ከሆነች የተረገዘው ደግሞ እህቴ ወይንም ወንድሜ ይሆናል ማለት ነው ብላ ደስ ቢላትም የማርታና የደረጀ ትዳር መበተን እጅጉን በጣም ልቧን ሰብሯታል። አቢጌል እጅግ በጣም በሚያሳዝንና በሚገርም ሁኔታ ናታንን የግሏ ለማድረግ አረቂ አጠጥታ ከዛ ምን ቢያደርግ ጥሩ ነው? እሱም ድብን ብሎ ከሰከረና ራሱን ስቶ ከወደቀ በኋላ ስሚ አቢጌል፣ የዳጣን አባት ማን እንደው ብታቂ ኑሮ እድሜ ልክሽን ስትገረሚና ስትደነቂ ትኖሪያለሽ ብሎ ሲቀባጣጥርላት አቢጌል የፈለገችው ናታን ሰክሮ ደፍሯት እንድታረግዝ ነበር። ያ ነገር ደግሞ ስላልተሳካላት የዳጣን አባት ከአንዴም ሁለቴ ሶስቴ ሊናገር የዳጣ አባት እያለ ሲል አቢጌልም ለመስማትና ለማዳመጥ በጉጉት ጥራ እያለ ናታን ግን ድብን ያለ እንቅልፍ ከአቅሙ በላይ ሲወስደው፣ ሰላምዬ ደግሞ ዳጣ ሂጅና ናታን ሳይተኛ ቫይታሚን ሲ መድኃኒት እናታን ዘንድ አለ፣ እሱን ደግሞ የግድ መውሰድ ስላለብኝ ገዝተህ አምጣልኝ ብዬው ሳያመጣልኝ ቀረ፣ ሂጅና ጠይቀሽ አምጭልኝ ብላ ስትላት፣ እንዴ ሰላሜ አሁን በዚህ ሰዓት እኔ መግባት አልፈልግም። ቆይ እቻ አቢጌል እኮ ከባድ ችግርና ያልተፈጠረ ነገር ውስጥ ሊፈጠር ይችላል። ቤተሰቡን እኔ ሰላም መረበሽ አልፈልግም እባክሽ አለቻት። ሰላምዬ ደግሞ ዳጣ እኔ ጋር አብረሽ ነው የምታድሪው፣ ያዘዝኩሽን ደግሞ የግዴታ መስራት አለብሽ ብላ ስትላት፣ እንዴ ሰላም እባክሽ እያለች ስትማጸን፣ አይ እንደዛ ማለቴ ሳይሆን እሺ በቃ ሂጂና መድኃኒቱን አምጭልኝ ነው። ናታን አስገድዶ ይደፍረኛል ብለሽ ፈርተሽ ነው እንዴ? ናታን የተማረ ሰው ቅን ሰው ነው፣ እንደዛ አያደርግም። አንቺን ማግባት የሚፈልገው በወግ በማረጉ ብቻና ብቻ ነው። ዳጣ ልትረጂው ፈልጋለሁኝ እያለች መናገር ጀመረች ማለት ነው። ከዛ በመቀጠል ናታን የነበረበትን ሁኔታ ሲያስታውስ እጅግ ራሱን እያዞረውና ደክሞት ስለነበር ዳጣም ወደ ናታን ክፍል
ሰላም እያዘዘቻትን መድኃኒት ልታመጣ ስትሄድ አቢጌል ግንባሩና እፊቱ ላይ ተለጥፋ እየተቆላላች ስታገኘቻት በጣም ደነገጠች። ናታንም ደግሞ ራሱን ስቶ ክላሱ እንዳለ አረቄ ባረቄ ይሸታል። ዳጣ በጣም ደነገጠችና ምን አባሽ ታረጊያለሽ እዚህ ብላ አቢጌል ስትጮህባት፣ ኤቢ እኔ ምንም እያደረግኩ አይደለም፣ ሰላምዬ መድኃኒት አምጪልኝ ብላኝ ነው። ከዛ በዘለለ ምንም ያደረግኩት ነገር የለም። ቆይ አንቺ ምንድን ይሆን እያልሽ ነው እንዴ? አንቺስ እዚህ ምን ትሰሪያለሽ? ናታን በጣም አሞት ካጠገቡ ሁኜ ነው። የሆነ ነገርም አድርገሻል። ይህን ነገር ደግሞ ሩጫ ሄጄ መናገር አለብኝ። ለማን ነው የምትናገሪው? አረ ምን አይነት ጉደኛና ባለጌ ነሽ! ለማማ ለትዬና ለአባዬ መናገር አለብኝ አለችና ዳጣ ወደ ወይዘሮ ማርታ መኝታ ክፍል ሄዳ ቀስ ብላ እማዬ እማዬ እያለች ከተጣራች በኋላ ዳጣ ምን ተፈጥሮ ነው? ደረጀ እኮ ተኝቷል። ናታን ሰላም አይመስለኝም እክላሱ በጣም ታሟል ብላ ስትላት ወይዘሮ ማርታም እየበረረች ወደ ናታን ክፍል ስትመጣ የተፈጠረውን ነገር ማመን አቅቷታል። አቢጌል የለበሰችው ልብስ ደግሞ ቆይ አሁን በዚህ ሰዓት ምን አባሽ ይሄንን አለባበስ ለበሽ? እናንተስ ምን ታደርጋላችሁ? ናታንን እንደዚህ ያደረጋችሁት እናንተ ከሆናችሁ እመኑን የማደርጋችሁን ነገር አታቁም ብላ ደመደመች። አቢጌልና ዳጣ ደነገጡና እማዬ ናታን እኮ ሰክሮ ስለ ዳጣ አባት ሊነግረኝ ሲል በዛው ደከመና ራሱን ስትወደቀ ብታይ ደግሞ የጠጣው ውሃ የተደባለቀበት አረቂ ነው። ወይኔ እዚህ የክፍል ግማት ናታን ናታን እያለች ወይዘሮ ማርታ እንደምንም አንቀላብሳ አልጋው ላይ ካስተኛችሁ በኋላ ናታንም ድብን ያለ እንቅልፍ ወሰደው። ወይዘሮ ማርታ አቢጌልን ከዛ ከክፍል ማንቁርቷን ይዛ አባረረቻት። ደረጀና ማርታ ተመልሰው መጡና የተፈጠረውን ነገር ሲጠይቁት ምንም የሚያስታውሰው ነገር የለም። ይህን ነገር ያደረገችው አቢጌል እንደሆነች እርግጠኛ ሆኖ ቤተሰቡን ላለመበጥበጥ ሲፈልግ ውሃ ገዝቼ በሀይላንድ ጠጥቼ ነበር፣ ምናልባት የሰጡኝ ውሃ አረቄ ሆኖ በጣም ጠምቶኝ ስለነበር ግጥም አድርጌ የጠጣሁት ብሎ ተናገረ። ዳጣንም ደግሞ የተፈጠረውን ነገር በሙሉ ቁጭ ብለው ናታን ቆይ በሰዓቱ አቢጌል ይሄን ነገር እንዳደረገችው እርግጠኛ ነኝ። እኔ እኮ ባለፈው ከዛ ከአርጆን የሚባል ሰውዬ ሀይላንድ ተቀብላ ይዛ አይቻት ነበር፣ ግን ይሄን ታደርጋለች ብዬ በጭራሽ አላሰብኩም። ወይ ኤቢ በቃ አሁን እኔ ድንገት ባልመጣ አልሳካላት ብሎ እንጂ ካንተ ማርገዝ ፈልጋ ሊሆንም ይችላል። ሌላም ችግር ተፈጥሮ ቢሆን ኑሮ እመኔ ዳጣ ምንም ቢፈጠር ምንም እኔ አንቺን አልተውሽም። አሞኝ እንኳ እየናፈቅሽ ነው። በጣም ነው ማፈቅርሽ፣ በጣም ነው ምወድሽ ብሎ ሲላት እኔም እንደዛው። ግን አሁን ላይ እየተፈጠረ ያለው ነገር በጣም ከባድ ነው። እትዬም ደረጀም በቃ አቢጌልን የምርቃቷ ጊዜ ላንተ ቀለበት እንድታደርግ እያወሩበትና እየተመካከሩበት ነው። እነሱ የያዙት ጉዳይ ደግሞ በቀላል ወደ ኋላ እንደማይቀር ይህን ታውቃለህ አይደል? እኔ በጣም ፈርቻለሁ እያለች ዳጣም ማለቃቀስ ጀመረች። ናታንም ለሁሉም መፍትሄ ያለው በምንም ሁኔታ እንዳታስቢ ከጎንሽ ነኝ ብሎ በደስታ ሲነግራት እሺ እኔ አንታምንሃለሁ፣ አቢጌልን ግን በፍጹም አላምንም ስትል እውነታውን ነገረችው። ውድ የተከበራቸው የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱ።